የሀና አባት ሙሉ ለሙሉ ተሽሏቸዋል። ከሆስፒታልም ወጥተው ወደ እነ ወይዘሮ ሜላት ቤት ነው የሄዱት። እንደሚታወቀው እንግዲህ ሀና በወይዘሮ ሜላት በጣም ተናዳ ስለነበረ በዚህን መልኩ ነበረ ወደ ቤቷ ገብታ የተቀመጠችው። ሰላም ሰላም፣ ውድና የተከበራችሁ የዜድ ሀበሻ ቤተሰቦች ለቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ እንደዚሁም ቪዲዮውን በላይክ መጀመር አትርሱ። ኖላዊ ድራማ ቀጣይ ፓርት ይዤላችሁ መጥቻለሁኝ። ቪዲዮውን በመሀል አስገባላችኋለሁኝ። እንደሚታወቀው ሰሞኑን በተካሄደው ነገር ውስጥ ምናሴና ወይዘሮ ሜላትም ሳይቀሩ ተቀያይመው ነበረ። ወይዘሮ ሜላት ከሁላቸውም ልጆቿ ለምናሴ ያላት ቦታ በጣም ለየት ያለ ቢሆንም ምናሴ ግን ሰሞኑን በሀና አባት ላይ የሆነው ነገር በጣም ስላስከፋው፣ እንደዚሁም እናታችን በዚህ መልኩ በዚህ ልክ ጨካኝ ትሆናለች ብለን በፍጹም አንጠብቅም በማለትም ከእናታቸው ጋር ሰላምም ሆነ ምናሴ ያላቸው ግንኙነት የሻከረ ነው። ወይዘሮ ሜላት ምን እንደሆነች ባይታወቅም እንግዲህ ከሀናም ጋር ከልጆቿም ጋር ሳይቀር ተቀያይማለች። እኔ ያልኩት ብቻ እውነት ነው በማለት እንግዲህ ይህን የመሰለውን የሀናንና የወይዘሮ ሜላትን ፍቅር እንዳልሆነ አድርገዋለች። ሀናም በተጨነቀች ጊዜ እግሯ ስር ወድቃ እትዬ እባክዎትን አባቴን ነፍሱን አድኑልኝ ከፈጣሪ በታች ለእርሶ 200 ሺህ ማለት በጣም ቀላል እንደሆነ አውቃለሁ፣ እባክዎትን እትዬ በማለት እግሯ ስር ብትደፋም በእግሯ በእርግጫ ብላት ነው የተነሳቸው። በዛን ወቅትም ሀና እያለቀሰች ከቤታቸው ወጥታ ነበረ። ከቤታቸውም ከመውጣቷም በላይ እርግብ ፊት ለፊት ቆማ እያየቻት ስለነበረ አናዳታለች። እርግብ ስቃባት ነበረ በወቅቱ። ሀና ግን በጣም ስለተጨናነቀች የማንንም ፊት ለማየት ዝግጁ ነበረች። ለአባቷ ስትል ምንም እንደምታደርግ ቀደም ብላ ለአሴርም ነግራው ነበረ የሄደችው። እንደሚታወቀው ተምቹ ያበላሸውን ታሪክ ለማስተካከል ደፋ ቀና እያለ ቢሆንም የሀናን አባትም ለማሳከም ፎቶውን ወሰዱ ከተባሉት ሰዎች 200 ሺህ ብር እንዲሰጡት ጥያቄ ቢያቀርብም እነሱ ስልካቸውን ዘግተው ጠፍተው ነበር ያሉት። እነሱን ለማግኘት ምናልባት በዚህን ቦታ ይገኛሉ ብሎ ባሰበበት ቦታ ሁሉ ሲፈልጋቸው ጆሮ እየተከታተለው ነበረ፣ አሴር ማለት ነው። እንደሚታወቀው አሴር ተምቹን ተከታትሎ እባክህ አሴር አትከታተለኝ፣ እኔ በራሴ ያበላሸውትን ነገር ለማስተካከል ደፋ ቀና እያልኩ ነው በማለትም ሲነግረው ምን አበላሽተህ ነው? ምንስ ነው የምታስተካክለው? በማለት ሲጠይቀው እባክህ ባልነግርህ ይሻላል በማለት ብዙ ቢከራከረውም ግዴታ መናገር አለብህ ብሎ ስለጠየቀው ምን መሰለህ፣ የሆነ ጊዜ የሀናን የልጅነት ፎቶዋንና መስቀሉን እኔ ነበርኩኝ ወስጄ ለሰዎቹ የሰጠኋቸው። እመነኝ በዛን ወቅት ያ ቤት የነ ሀና መሆኑ እንደዚሁም ደግሞ ፎቶው የሀና መሆኑን በመስቀሉን ዙሪያ ላይ ምንም አይነት መረጃ የለኝም። ብቻ ብር እንሰጥሃለን ስላሉኝ ብቻ ሄጄ ያሉኝን ነገር አድርጌ ሰጥቻቸዋለሁኝ። አሁን በቅርብ ነው ይሄ ታሪክን እየሰማሁት በማለት ይነግረዋል። አሴር በጣም ተናዶ ስለነበረ ተምቹን በጣም ይመታዋል። እንግዲህ የአቶ መስፍን በጣም ጥሩ የሚባል ስራ ሰርተዋል። እንደሚታወቀው ቤተሰብ ለመጠየቅ ወደ ገጠር ሄደው ቢሆንም ሲመለሱ የቤት ውስጥ እየተከናወነ ያለውን ነገር ጠይቀው እንደዚሁም ደግሞ የሀናና የእርግብ የምርመራ ውጤት መምጣቱንም ሲነግሯቸው እኔ ግን ይሄም ውጤቱ በፍጹም አልተዋጠልኝም፣ እኔ ሀና ናት ልጄ የምትመስለኝ በማለትም ከሰላም ጋር ሲነጋገሩ ነበረ። እንዴት እንደዚህ ልትል ቻልክ? እናቴ ግን በፍጹም እርግብን ነው እንጂ ሀናን አልተቀበለቻትም። አንተ ግን ለመጀመሪያ ስታያት ሀናን ነው የተቀበልካት በማለትም ጠይቀው ነበረ ሰላም በወቅቱ። እንዴት እንደሆነ አላውቅም ልጄ ብቻ ሀናን ነው ልጄ የምትመስለኝ በማለት ነበረ የመለሰላት። ከዛም በኋላ ስለ ሀና አባትም አውርተው ነበረ። በሀና አባት ዙሪያ ላይ ካወራቸው በኋላም ነው ወደ ሕክምናው የሄደው። ሕክምና ወጪውን ሙሉ ወጪውን ሸፍኖ ሊያሳክምላት የወሰነው። እንግዲህ በውሳኔው መሰረት በፈጣሪ ገዛ የአቶ ኖላዊ የሀና አባት ወደ ሙሉ ጤናቸው ተመልሰዋል። ደስ ያለኝ ፓርት ደግሞ
አቶ ኖላዊ ሲነቁ እኔ ነኝ የማየው በመባባል ሀናና አሴር ሲከራከሩ ነበረ። በመጨረሻም ላይ ሁለታችንም እዚሁ እናድራለን ብለውም ቢወስኑ፣ ነገር ግን ሀናም ሆነ አሴር ሳይሆን አቶ ኖላዊ ሲነቁ ያያቸው ራሳቸው የሀና አባት ነበሩ። እነሱን አሴርና ሀና መሬት ላይ እንቅልፍ ወስዷቸው ነበረ ያገኟቸው። አሴር ሀና በማለት እየተጣሩ እንደ አጋጣሚ አሴር አይኑን ግልጥ ሲያደርግ ያየዋል። ሀና ተኝታ ስለነበረ ቶሎ እሷን ጥሏት ሲሄድ ሀና ደግሞ ምን ተፈጥሮ ነው በማለት ስታይ አባቷ ነቅቶ ስለነበረ በጣም ደስ የሚለው ፓርት፣ እውነት ነው የምነግራችሁ፣ ይሄ ያሳለፍነውን ፓርት እያለቀስኩ ነው የጨረስኩት። አሁን ግን በጣም ደስ የሚል ነው። ምክንያቱም ካሳለፍነው ፓርት ላይ በጣም የሚያሳዝን ፓርት ነበረ የሀና ሁኔታ። እንደዚሁም ደግሞ አባቷን ለማሳከም ብዙ ነገር አድርጋለች እና ይሄን ህይወት በነገራችን ላይ አብዛኛው ሰው ድራማ ነው የተለያየ ነገር በማለት ቀለል አድርጎ ያየዋል። ነገር ግን ማንኛውም ድራማ የሚመሰረተው ማንኛውም ድራማ የሚሰራው ከትክክለኛ ታሪክ ተመስርቶ ነው። ስለዚህ ይህን ትክክለኛ ታሪክ የኖረው ሰው የሚኖረውን ሰው ስለሚኖር በጣም ያሳዝናል እንደነዚህ አይነት ፓርቶች። ሀና በአሁኑ ፓርት ደግሞ በዚህን መልኩ ደስተኛ ሆና ከሐኪም ቤትም ወጥታ እንግዲህ በአባቷ ትዕዛዝ መሰረት ወደነ አቶ መስፍን ቤት እንደዚሁም ወደነ ወይዘሮ ሜላት ቤት በመሄድ ምስጋናቸውን በማቅረብ ሄደው ነበረ። እርግጥ ሀና ወደዛ ቤት ካሁን በኋላ ላለመመለስም ፈልጋለች። ምክንያቱም የአባቷን ቃል ላለመጣስ እንደዚሁም የአባቷን ቃል ለማክበር እንጂ በነሜላት ቤት ስትሄድ እንዳያችኋት ለመጀመሪያ ጊዜ ዛሬ ሀና ከወይዘሮ ሜላት ፊት በዚህን መልኩ አየኋት። ምክንያቱም ያ የእርግብ ታሪክ የኔ ታሪክ ነው፣ እርግብ የኔን ሙሉ ታሪኬን ሰርቃ ነው የመጣችው ብላ ይህን እውነታ ካወጣች ወደዚህ በወይዘሮ ሜላት ብዙ ነገር ተብላለች ሀና። እንደ ዛሬ ግን ተስፋ ቆርጣ አይቻት አላውቅም። ምክንያቱም አንዳንዴ በጣም ከባድና አስቸጋሪ የሆኑ ጊዜያቶች የእውነት አንዳንድ ሰዎችን እንድንወዳቸው፣ አንዳንድ ሰዎችን ደግሞ ለእኛ የሚሰጡንን ደረጃ እንድናውቅ ይጠቅመናልና ሀና እግሯ ስር ወይዘሮ ሜላት እግር ስር ተደፍታ ስታለቅስ እምቢ ብላት ስለሄደች አሁን አባቷ ከዳነም በኋላ ለአቶ መስፍን ምስጋናውን እንደዚሁም ለፈጣሪዋ ምስጋናውን ስታቀርብ ለወይዘሮ ሜላት ግን ያፈገግታዋ በፍጹም ፊቷ ላይ አልታየም። አቶ ኖላዊ እንደሚታወቀው ምስጋናውን አቀረበ። ምክንያቱም የሀና አባት በሕክምና ስህተት በዛን ሁኔታ ላይ ሆኖ ሀና ያሳለፈችውን እንደዚሁም አሴር ያሳለፈውን ውጣ ውረድ በአይኑ ባይመለከትም እርግጥ ሀና ልጁ እንደዚሁም አሴር እንደሚጨነቁ ቢያውቅም ነገር ግን ወይዘሮ ሜላት የጀመረችውን ሕክምና ማቋረጧንና በዛ ሁሉ አስቸጋሪ ወቅት ሀና ማለፏን አያውቁም። ቢሆንም ደግሞ የሕክምናውን ፕሮሰስ ያስጀመረችው ወይዘሮ ሜላት አሁንም ያለቀው በወይዘሮ ሜላትና በአቶ መስፍን በሁለታቸው ስምምነት ስለመሰለው ይመስለኛል። እንግዲህ ሄጄ ካላመሰገንኳቸው ብሎ ሙጥኝ አለባት ሀና ላይ። እንግዲህ በወይዘሮ ሜላት ጉዳይ ሰሞኑን ቤተሰቡ እንዳለ ተበጣብጦ ነው ያለው። ወይዘሮ ሜላትም ሀናን ቤተሰቤን በጠበጠች ቤት ላለች። እውነታው ግን ወይዘሮ ሜላት በራሷ ቤተሰቧን እየበጠበጠች ነው ያለችው። እኔ ይሄንን እውነታ ስታውቅ እንዴት ብላ እንደምትጸጸትና ሀናን ምን ብላ ይቅርታ እንደምትጠይቃት ካሁኑ እያሳሰበኝ ነው ያለው። ምክንያቱም ካሁን በፊት ወይዘሮ ሜላት ሰላም ላይ ያደረገችባትን ነገር በቅርብ ጊዜ ነው ጥፋቷ ገብቷት ይቅርታ የጠየቀችው። አሁን ደግሞ ሀና ላይ እየደገመችው ነው ያለው። ይሄ ነገር በጣም ያሳዝናል። ለማንኛውም የሀና አባት ተሽሏቸው ወደ ቤታቸው በመሄዳቸው በጣም ደስ ብሎኛል። አሁን ከዳንኩ በኋላ ወደ ደሴ መሄድ አለብኝ በማለት ምን ከዚህ ሐኪም ቤት ብቻ ከዳንኩኝማ ከዚህን ከተማ ውልቅ ነው የምለው በማለትም ቃል ገብተው ነበረ በፊትም።
እንዲህ አባ ከአዲስ አበባ በማለትም ሀና ብትጠይቀው አዎ ምን ነው ከአዲስ አበባ መውጣት አልፈለግሽም እንዴ? ደሴ ያልናፈቀችሽም እንዴ? በማለት ነበረ አባቷ ይጠይቃት። አይ ደሴ የምትናፈቅ ሀገር ናት እርግጥ በማለት እንግዲህ በዚህ ዙሪያ ላይ ተነጋግረዋል። አቶ ኖላዊም ከሐኪም ቤት ከወጡ በኋላ ያሳከሟቸውን ሰዎች ከፈጣሪያቸውና ከልጃቸው ቀጥሎ የነ ወይዘሮ ሜላት ድርጅት እንደዚሁም ቤተሰቡ ነውና ቤተሰቦቻቸውን አመስግነው እንግዲህ ወደ ደሴ በሚለው ሀሳብ ጀምር አድርገዋል። እውነት ይሄዳሉ አይሄዱም የሚለውን ደግሞ በቀጣይ ፓርት ላይ የምናየው ይሆናል። በቪዲዮ ላይ ማንኛውንም አስተያየት መስጠት ትችላላችሁ። በቆይታችን ላይ ያጠፋሁት ነገር ካለ ይቅርታ አድርጉልኝ። ስላዳመጣችሁኝ ከልብ አመሰግናለሁ። መልካም ጊዜ